ለሰው የከበረ ሀብት ትጋት ነው። ትጉ ሰው ስማርት ሰው ነው። ሊያድግባቸው የሚችላቸውን አጋጣሚዎች ሁሉ በመጠቀም ራሱን ያሳድጋል። ትጋት ሰው ሊኖረው የሚገባ የከበረ ነገር። መጽሐፍ ቅዱስ በትጋት የሚሰሩ ሰዎችን መልካም ነገር እንደሚያጭዱ ይነግረናል። መስነፍ ሰንፈህ አይደለም የምትቀረው፣ ደሞዝ አለው። እግዚአብሔር እንዳትተጋ ወስኖብህ እኔ እንድትተጋ መጣር የለብኝም። ትጋት ምንድን ነው? 32ቱ ምክንያት እያለ መስራት ያለብህን ነገር መስራት። የመጀመሪያው ትጋት የሚያረጋችሁ ነገር የእግዚአብሔርን ድምፅ አጥብቃችሁ እንድትሰሙ። በምሳሌ ምዕራፍ 12 ቁጥር 27 ላይ ዛሬ ስለ ትጋት የተማርነውን ትምህርት 6ኛ ክፍል እንቀጥላለን። ለሰው የከበረ ሀብት ስንፍና አይደለም፣ ወይም ገንዘብ አይደለም፣ ወይም ወሬኝነት አይደለም። ለሰው የከበረ ሀብት ማውራት ነው ቢል ኖሮ አብዛኛው ሰው ባለጠጋ ይሆን ነበር። ሃሌሉያ! ግን መጽሐፍ ቅዱስ ለሰው የከበረ ሀብት ማውራት ነው አላለ። አንዳንድ ሰዎች ለወሬ ያላቸውን ትጋት ለስራ ቢያረጉት ኖሮ ከብዙ ዘመን በፊት ከቦ ከያዛቸው የድህነት ቡልኮ ውስጥ ወል አውልቀው ይወጡ ነበር። አንዳንድ ሰዎች አልነጋ ይላቸዋል ወሬ ለማውራት፣ ስራ ለመስራት ግን በጣም ቶሎ ይነጋባቸዋል። ሰነፍ ሰው ይላል ማስተዋል እንደሌለው ይናገርና ሰነፍ ሰው አፍ ውስጥ የመጣለት ጭንቅላት ውስጥ የመጣለትን ሁሉ ይለፈልፋል ይላል። የሰነፎች ምልክት አንደኛው ወሬኝነት ነው። መጽሐፍ ቅዱስ የሰው የከበረ ሀብት ትጋት ነው ይላል። ምሳሌ ምዕራፍ 12 ቁጥር 27 But the substance of a diligent man is precious. ታካች ሰው ወይም ሰነፍ ሰው አደን ምንም አያድንም። ለሰው የከበረ ሀብት ግን ትጋት ነው ይላል በድሮው ትርጉም። በአዲሱ መደበኛ ትርጉም ሰነፍ አድኖ ያመጣውን እንኳን አይጠብስም፣ ምክንያቱም ወሬ ሊያወራ ሄዷል። ትጉ ሰው ግን ለንብረቱ ዋጋ ይሰጣል። ዋው! The lazy man does not catch and roast his prey, but the precious possession of a wise man is diligence. የጠቢብ ሰው ትልቁ ሀብቱ የሚኖርበት አገር አይደለም፣ የሚሰራው ስራ አይደለም፣ የሰውየው ትጋት። ትጉ ሰዎች የትም ጋር ብታረጋቸው፣ ከተማ ብታረጋቸው፣ ገጠር ብታረጋቸው፣ ካሉበት ብታፈናቅላቸው መልሰው ትጉ ናቸው። ያሉበትን የትኛውንም ነገር የመቀየር፣ የማስተካከል፣ የመለወጥ እና አዲስ ህይወትን የመዘርጋት ባህሪ ያላቸው ትጉ ሰዎች በስደት ከኢትዮጵያ ወደ ሱዳን ገብተው ሱዳን ላይ ይበለጽጋሉ። ሰነፍ ሰዎች ከኢትዮጵያ አሜሪካ ገብተው ወደሚቀጥለው የድህነት አዘቅት ውስጥ ይዘልቃሉ። ምክንያቱም አሜሪካ ለሰነፎች አትሆን። ሰነፍ ከሆንክ ኩፖን ተቀብለህ ወረፋ ነው የምትይዘው ምግብ ለመብላት። መንግስት በእርዳታ ነው የሚያኖር። But the precious possession of a wise man is diligence, because he recognizes opportunities and sees them. ነዛን ድንቅ አጋጣሚዎች ያያቸዋል፣ ደግሞም ይጠቀምባቸዋል አለ። 2005 ሰነፍ ከሆንክ ወይም ሰነፍ ከሆንሽ የምትመኙን ማግኘት አትችልም ወይም አትችልም ወይም አልችልም። በትጋት ከሰራህ ግን ትበለጽጋል። ሰነፍ ከሆንክ የምትመኘውን ማግኘት አትችልም።
ምሳሌ ምዕራፍ 12 ቁጥር 27 በ2005 ትርጉም በትጋት ከሰራህ ግን ትበለጽጋል። በትጋት ከተኛህ አይደለም፣ በትጋት ከሰራህ። ብዙ ሰው በትጋት ይተኛል፣ በትጋት ያወራል፣ በትጋት ይበላል፣ በትጋት ግን አይሰራም። በትጋት ይበላል፣ በትጋት ያወራል፣ በትጋት ይተኛል፣ በትጋት ግን አይሰራም። በተቃራኒው ደግሞ መበልጸግ ይፈልጋል። ድህነት ለሰነፎች ርስት ነው። ድህነት የሰነፎች ክብር ነው። ድህነት የሰነፎች ሽልማት ነው። ድህነት ለሰነፎች ጌጥ ነው። ድህነት ለሰነፎች ውበት ነው። ድህነት ለሰነፎች ልብስ ነው። ድህነት ለሰነፎች የጆሮ ጌጥ ነው፣ የአንገት ሐብል ነው። የውስጥ ሱሪ ነው፣ የላይ ሱሪ ነው። ቲሸርት ነው፣ ጃኬት ነው፣ ከረባት ነው፣ ኤቭሪቲንግ። ድህነት ለሰነፎች ጸጉር ነው። ድህነት ለሰነፎች ጥርስ ነው። ድህነት ለሰነፎች አይን ነው። ሁሉ ነገርህ እንደሱ ነው የሚሆን። ድህነት እርግማን አይደለም። የስ በእርግማን ነው የጀመረው ድህነት። ነገር ግን ያንን እርግማን የሰበሩ ሰዎች አሉ። ስለዚህ መጽሐፍ ቅዱስ ሰነፍ ከሆንክ የምትመኘውን ማግኘት አትችልም። በትጋት ከሰራህ ግን ብዙ ሰው በትጋት ይበላል፣ በትጋት ይተኛል፣ በትጋት ያወራል፣ በትጋት ግን አይሰራም። መንፈስ ቅዱስ ነው ይሄን ያለው። የሚመለከትህ ከሆነ ዶንት ኮምፕሌን ነው። የሚመለከትሽ ከሆነ ዶንት ኮምፕሌን፣ ቼንጅ ዩር ላይፍ አዘርዋይዝ ቼንጅ ዊል ቼንጅ ዩ። ሰው በትጋት ይበላል፣ በትጋት ይተኛል፣ በትጋት ያወራል፣ በትጋት ግን አይሰራም። ብዙ ሰው ጥቂት ሰዎች በትጋት ይሰራሉ፣ በትጋት ይሰራሉ፣ በትጋት ይሰራሉ፣ በብልጽግና ይኖራል። ሰምታችኋል? ብዙ ሰው በትጋት ይበላል፣ በትጋት ይተኛል፣ በትጋት ያወራል፣ በትጋት ግን አይሰራም። ለዚህ ነው በብዙ የድህነት ትጋት ውስጥ የሚኖረው። ድህነት ደግሞ የሚያተጋው ፓርታል ባሷ እንዳታመልጥ ማጭ ብለህ ትሄዳለህ። በትጋት ካመለጠች የምትኳትነው መንገድ ስለምታስመን እዚህ የማይሆን ቦታ እንድትተጋ ያደርግሃል ድህነት። ብዙ ሰው በትጋት ይበላል፣ በትጋት ይተኛል፣ በትጋት ያወራል፣ በትጋት ግን አይሰራም። በትጋት የሚሰሩ ሰዎች በትጋት በማይሰሩ ሰዎች እንደተጠሉ ነው የሚኖሩት። ሰነፍ የሚጠላው ትጉን ነው። ሰነፍ የሚጠላው ሰነፎችን አይደለም። ሰነፍ የሚጠላው ትጉን ነው። ለምሳሌ መስሪያ ቤት ውስጥ ክሪቲሳይዝ የሚደረገው ዋናው ሰው ማለት ነው? ትጉ ሰራተኛ። ለምን? ለአብዛኞቹ ሰነፍ ሰራተኞች ማጋለጫ ነው እና አይወዱትም። ስሙን ያጠፋል። ዝም ብሎ ልታይ ይላል። ልታይ ታበዛለች ይሏታል። ኢትስ ቢኮዝ እሷ ትጉ ነች። ያውቃሉ። የነሱን ስንፍና የእሷ ትጋት ሁል ጊዜ ነው የሚያሳዩ። የነሱን ስንፍና የእሷ ትጋት እንደ መስታወት ነው የሚያሳዩ። ወይም የእሱ ትጋት የነሱን ስንፍና መስታወት ማለት ነው። ሰነፎች እንደተሰበሰቡ አካባቢው ላይ ያሳያሉ። ስለዚህ ላይፍ ኢዝ አ ቾይስ፣ ህይወት ምርጫ። you can choose which way የህይወታችሁ ዳይሬክሽን እንደሚሄድ። you can choose days, you can choose life። ማንንም ሰው እግዚአብሔር አያስገድድም። ዘዳግም ምዕራፍ 30 ላይ ህይወትና ሞት በፊት ነው፣ ህይወትን ምረጥ ብሎ አይመርጥልህም እግዚአብሔር። you can choose whatever። ከፈለክ የስንፍና መንገድ መምረጥ መብት ነው። but የመንገድህን ፍሬ ግን ትበላለህ ይላል። ሰው የመረጠውን የህይወት ዳይሬክሽን ይበላል። ትጉ ሰዎች በትጋታቸው ምክንያት የትጋታቸውን ፍሬ ይበላል። ሰነፍ ሰዎች ደግሞ በስንፍናቸው ምክንያት የስንፍናቸውን ፍሬ ይበላል። ስለዚህ መጽሐፍ ቅዱስ ሰነፍ ከሆንክ የምትመኘውን ማግኘት አትችልም፣ በትጋት ከሰራህ ግን
ትበለጽጋለህ ይላል። ዋው! A passive person won't even complete a project. passive person አለ። passive person ማለት አንድን ነገር ካለፈበት በኋላ የሚነቃ። አንዳንድ ሰው አሁን ቤት እየገዛ አለ አትርፎ ሊሸጥ። you are a passive person. ኢትዮጵያ ውስጥ ቤት ገዝቼ ቆይቼ አትርፌ እሸጣለሁ የሚለው ቢዝነስ ፌል አድርጓል። ነግሬያቸዋል። ግዛና ከስራ ነው የምትሸጠው። passed away. very soon ከተወሰነ ጊዜ በኋላ ኢትዮጵያ ውስጥ መኪና ከገዛው በኋላ ልክ ከስቶር ካወጣው በኋላ 50% ዋጋው ይቀንሳል። very soon መኪና ገዝቼ ሲጨምር እሸጠዋለሁ የሚለውን ቢዝነስ በቅርቡ ፌል ያደርጋል። it's not because right ስላልሆነ wrong ነገር ፌል ያደርጋል። መኪና የትኛውም ዓለም ላይ ገዝተው በስምህ ከተደረገ በኋላ ከግቢ በሩ ካወጣው 30% ቀን በትመልሰው አሁን 30% ተቀንሶ እኛ ሀገር ብቻ ነው 500% ጨምሮ ነው የተሸጠው። ነው የነዳው የነበረው መኪና አሁን የምነዳው መኪና የገዛልኝ በፊት የምነዳው መኪና it's a crazy stuff. I'm not happy. ሸጬዋለሁ ግን I'm not happy. yeah የሚገርም እኮ በ3.6 ሚሊዮን ብር የተገዛ መኪና 10 ሚሊዮን ብር ይሸጣል 5 ዓመት ከነዳው በኋላ። it's very crazy. 5 ዓመት ከነዳው በኋላ very crazy. I don't know ምን አይነት ገበያ እንደሆነ። ለምሳሌ ኤሌክትሪክ መኪና ገዝታ አትርፈ መሸጥ አትችልም። አሁን አትሸጥም። ለምን በለኝ እነግርሃለሁ። ችግር የለውም። እኔ አሁን ለምን በል አንተ ዝም ብለህ ለምን በል። ለምንድነው መንግስት ይወስድ የነበረውን እስከ 200% የሚሆን ቀረጥ ትቶ ኖርማል ትንሽ የቀረጥ ነው እየወሰደ ያለው? ይጨምረው የነበረው ዋናው መኪናውን አንዱ መንግስት በየጊዜው ታክስ እየጨመረ ምናምን ነገሮችን እየጨመረበት ስለሚሄድ የሚገባው መኪና ስለሚቀንስ ያሉት ላይ ነው የምንሻማው አይደል? ትንሽ ነገር ሲኖር ነው ብዙ ሰው ፈላጊና ትንሽ አቅርቦት ሲኖር ሁሉ ጊዜ ዲማንድ ኤንድ ሰፕላይ አልተገጣጠመም። ስለዚህ ነገሩ አሁን ኤሌክትሪክ መኪና 2 ዓመት ነርተው አይጨምርም፣ ይቀንሳል። 2 ዓመት አይደለም 6 ወር ንዳውና ጠይቅ። you'll be surprised ይቀንሳል። በገዛህበት መሸጥ አትችልም። በገዛህበት እንኳን መሸጥ አትችልም። ትክክለኛው እሱ ነው። ጤና እንዴ የተጠቀምክበት ዕቃ በምን ሎጂክ ነው የሚጨምረው? ወርቅ እኮ አይደለም ያስከው ብራዘር፣ አንገት ላይ ያለ ወርቅ ነው የማይቀንሰው። እሱ ሌላ ደግሞ ሌላ ቶፒክ ነው። በሆነ ርዕስ እናነሳዋል። but don't be foolish. ፓሲቭ ፐርሰኖች አሉ። አንዳንድ ነገር የሚታያቸው ነገሩ ካለፈ በኋላ። ለምሳሌ ሰው ኢትዮጵያ ውስጥ በቤት ንግድ ከብሯል። ብዙ ሰው ገዝቶ በመሸጥ መሬት ገዝቶ በመሸጥ እና በዛ ፕሮሰስ ውስጥ ያሉ ሰዎች መሬት ገዝተው ስታክ ያደረጉ ሰዎች አውቃለሁ። መቼም አይጨምርም ከዚህ በኋላ መሬት። ለምን? ጥሩ ጥያቄ ነው። አንደኛ ከተማው እየፈረሰ ነው። the only thing safe ያሁን በሰማይ ያለው ካርታ ምን አለ አንድ ሰው ሲነግረ በቃ the only thing safe የምትሆነው አለ እንደሌለ ከቆጠርከው ነው። ማትጎዳው አለ የለኝም ብለህ ካመንክ አትጎዳም አለ። ምክንያቱም 2 ቀን ነው ጠዋት ይነግሯል፣ ከሰዓት ይፈርሳል። you are finished. 500 ካሬ ነበረ 75 ካሬ ይሰጧል ጫፍ ላይ። ያ የሚጠቅሙ አገርን የሚጠቅሙ ለምቶ ሲያድግ የሆኑ ታይሞች የሆኑ ነገሮች የሚጨምሩበት ጊዜ አለ። እሱ እንደተጠበቀ ሆኖ ግን አብዛኛው የብደቱ ገበያ ኦልሞስት እየጠፋ ነው ያለው። እና
መጥፎ አይሆንም። እዚህ ጋር ካሸጠ እዛ ጋር በርካሽ ትገዛል አይደል? ጥሩ ነው። እዚህ በውድ ሸጠ እዛ በውድ መግዛት ያተረፍክ አይምሰልህ። ብዙ ሰው የማያስተውለው ነገር የገንዘቡን ቫልዩ አያስተውልም። ይኸውልህ እዚህ ጋር 40 ሚሊዮን ብር ቤት መሸጥን አትይ፣ እዛ ጋር ሄደህ የምትገዛው ቤት ወርዝ አያረግም። ብዙ ሰው የሚሸወደው ይሄንን ነው። መክፈል የሌለብህን ብር ነው ያስከፈልከው፣ መክፈል የሌለብህን ብር እዛ ትከፍል። ስለዚህ ሁለቱም እብደት። እዚህ ጋር 5 ሚሊዮን ብር ሸጠ እዛ 2.5 ሚሊዮን ብር ብታገኝ የተሻለ ነው። ቫልዩን ነው እየነገረህ ያለው የገንዘቡ። ስለዚህ ሌሎች ብዙ ዝርዝር ባለሙያዎች የሚናገሩት ምክንያቶች አሉ። እሱን ከነሱ ጋር ጨርሱ። እኔ በትጋት መጽሐፍ ቅዱስ ላይ ቆያለሁ። አሜን። ግን የኔ ዋናው በሰነፍ ከሆንክ፣ ፓሲቭ ሰው ከሆንክ፣ ውሻ ጅብ ከሄደ በኋላ የሚጮህ አይነት ውሻ ከሆንክ አለ ተደህያል። ስለዚህ አንዱ እግዚአብሔር የሚያደርገው ምንድነው? አእምሮአችሁን ነው የሚባርክላችሁ። የአእምሮ መባረክ ማለት ነገር ቀድመህ እንዲገባህ ማድረግ። ቶሎ ይገባሃል፣ ቶሎ ትገባለህ መስመር ውስጥ። ስለዚህ ቀድመው የሚገቡ ሰዎች ሁልጊዜ ወደፊት ይወጣል። ስለዚህ but a passionate person or a diligent person makes good use of his time. አይቶ ትጉ ሰው አንዱ ትጋቱ የሚታወቀው ለጊዜ በሚሰጠው ዋጋ፣ ጊዜ። ሁለተኛው ለሀብት በሚሰጠው ዋጋ፣ ሶስተኛው ለኃይሉ ለጉልበቱ በሚሰጠው ዋጋ ነው። ምክንያቱም ጉልበቱ ነው ሀብቱን ያመጣው። ሀብቱና ጉልበቱን እንዲያመጣ ነው ጊዜ የተሰጠው። ስለዚህ እነዚህ ሶስት ነገሮች ቬሪ ኢምፖርታንት ናቸው። if you missed one of it or ኢነርጂህን ሉዝ ካረጋው ሀብት አይመጣም። ሁለቱ እንዲመጡ ደግሞ you have to have time። ስለዚህ እግዚአብሔር አልባረከኝም አትበል። he gave you time። አልተባረኩም ይላል ሰው 24 ሰዓት ቀኑ ሙሉ ይዞ። እግዚአብሔር ከረዳኝ ይላል 24 ሰዓት ሰጥቶት። እግዚአብሔር 365 ቀን ሰጥቶት ሰው አልተባረኩም ይላል። 365 days free። መቼ ነው የሚገባ? የጊዜ ኦክሲጅን የሆነ አሁን እንኳን እንደሱ ላይሆን ይችላል። በሆነ ታይም ኢትዮጵያ ውስጥ ኦክሲጅን አርገውልህ በአንድ ደቂቃ እንደሚከፈል ሲነግሩ ነው የጊዜ ቫልዩ የሚገባ። ወይም ሯጭ ሆነ 5 ሰከንድ ብታሻሽል ኖሮ 50 ሚሊዮን ብር እንደነበረው ስታውቅ ጊዜ ይገባሃል። ዋጋዋ ውድ ነው ለካ 5 ሰከንድ ትላል። 50 ሰዓት ካፌ የሚያሳልፍ ሰው በምን ይገባው? ሊገባው አይችልም። እንትኑን ካፌውን ከፍቱ ሲያጸዱ የገባ ሰውዬ፣ ጠርገው አብረው ከቆሻሻ ጋር የሚያወጡት ሰውዬ እንዴት ይገባዋል? ጊዜ አይገባው። ማታ ሊዘጉ ሲሉ ሲጠርጉ ቆሻሻውን ጠዋት ሲጠረግ የገባ ማታ ሲጠረግ የሚወጣ ሰው what kind of life is this? ይሄ በጣም እርግማን። because you don't know, you are just wasting time። ምንም ማረገው የለኝም ምን ላርግ? ግባና አንብብ። አትሊስት አእምሮህን ዲቨሎፕ አርገው። ያ ያሳደግከው አእምሮ ነገ ለስኬት ያበቃል። ምን ላርግ ይላል ሰው። ማረገው ሳጣ እኮ ነው ሄጄ እዛ ጊዜን ማሳለፈው ይላል። እኔ ጌታ ለምኜው አቃል ያንዳንድ ሰዎችን ጊዜ ለምን ለኔ ያሰጠኝም ጌታው? I will use it properly, please help me Lord። አንዳንድ ሰዎች ለነሱ ጊዜ ምንም አይደለም። ለዚህ ነው 5 ሰዓት ቀጥራቸው 9 ሰዓት የሚመጡት። they don't know the value of your time። a passive person won't even complete a project, but a diligent or a passionate person ጊዜውን ትጉ ሰው ግን ጊዜን ሀብትንና ጉልበትን በአግባቡ ይጠቀማል። ስለዚህ use it properly። ትጋት ማለት አንደኛ ብለን ትጋት ማለት ምን ማለት ነው ብለን አይተናል። ሁለተኛ ብለን ትጋት ለምን
ያስፈልጋል ብለን እያየን ያለን። diligence is not about working hard. ትጋት ማለት ዝም ብሎ እየተጉ መስራት ወይም ደግሞ ዝም ብሎ መስራት ብቻ አይደለም። አንዳንድ ሰዎች ትጋት ስትሉ እሱ ነው ቶሎ ጭንቅላታቸው ላይ የሚመጣው። It's not about working hard. It's also being consistent and persistent. ሁለት ነገሮችን አስቀምጧል። ትጋት ማለት ጽናትና አለመለዋወጥ ማለት ነው። ጠንክሮ መስራት ብቻ ሳይሆን የምትሰራውን ነገር ሳትለዋወጥና ጸንተህ ከሰራኸው አንተ ትጉ ሰው ነህ እንጂ አንዳንድ ሰዎች ትጋት ሰሞናዊ ነው። ለዚህ ነው መጽሐፍ ቅዱስ ዕብራውያን ምዕራፍ 6 ላይ ያንን ትጋት እስከ መጨረሻው እንድታሳዩ እንመኛለናል። ምክንያቱም አንዳንድ ሰዎች አንድ ሰሞን ነው የሚተጉት። ከአንድ ሰሞን በኋላ ትጋታቸው እንትን ያደርጋል፣ ሽሪንክ ያደርጋል። የአንዳንድ ሰው የጸሎት ህይወት ሰሞናዊ ነው። የአንዳንድ ሰው የአምልኮ ህይወት ሰሞናዊ ነው። አንድ ሰሞን ሞቅ ይለዋል፣ በቃ ሆያ ሆዬ ነው። ሆያ ሆዬ ሁሌ የለም። አሁን ሰሞኑን አሁን ይመጣል ከትንሽ ጊዜ በኋላ። ከዛ መስከረም ላይ ሆያ ሆዬ በትል ቅርብም ስለሆነ ብዙ ላይ ታዘቡ ይችላሉ። ያ አርዝመውት ነው ይላል። ጥር ላይ ሆያ ሆዬ በትል ራተ ጊዜራ ታከበደ በድራታ ሄደ ሆያ ሆያ አሁን ነው እንደሚባለው ይሏል። አየ የሆያ ሆዬ ጊዜን ማወቅ አለብን። ሰሞነኛ ነገሮች አሉ። ትጋት ሰሞነኛ ነገር አይደለም። ትጋት you have to do it consistent and persistent ሆነ ጸንተህ ትጸልያለህ፣ የሆነ ነገር ታረጋለህ፣ ሁል ጊዜ ታረጋው። ያ ሰው ትጉ ነው ይባላል። ስለዚህ ትጉ ነው የምንለው ሰውን አንድ ሰሞን ትጋት የሚለው ትምህርት ሲማር በሚያሳየው ባህሪ ሳይሆን በቋሚነት ባህሪው አድርጎ በሚኖር ሰው ሰምታችኋል። ስለዚህ ትጉ ለመሆን መሄድ አለባችሁ። ወጥነት ያለው ማለት ነው እና የማያቋርጥ ቴንክ ዩ ኮንሲስታንት ማለት ኮንሲስታንት ይሄ ወጥነት ያለው ማለት ወጥ ነው። በቃ ወጥ የሆነ ትጋት፣ ወጥ የሆነ ሞቅታ እና የማያቋርጥ ደግሞ ፐርሲስት አድርጓል። ምክንያቱም ፕሬዠር ስላለ ነው ፐርሲስት የምታደርገው። ያንን ነገር እንድታቆም የሚገፋህ አካል ስላለ ወይም የሚገፋ አካላል። ትጋት ማለት በየቀኑ ያለንን ምርጥ ነገር ቢሰማንም ባይሰማንም መስጠት ማለት ነው። ትልቁ አንዱ ባላንስ መስራት ያለባችሁ ወጣቶች ኢሞሽናል ባላንስ ነው። የብዙ ወጣቶች ችግር አብዛኛው ነገር ከኢሞሽን ጋር ነው የሚነሳው። ለዚህ ነው ዘላቂነት ባይኖር። don't do anything with emotion። አንድን ነገር ማድረግ ያለባቸው ከኮንቪክሽን ነው፣ ከጥልቅ መረዳት እንጂ ከሆነ ስሜት መሆን የለበትም። ለዚህ ነው ነገሩን ልታጠናው የሚገባው ከማድረግ በፊት። ትጋት ማለት በየቀኑ ያላችሁን ምርጥ ነገር ምንድነው ያለ ለዛሬ ምርጥ እሱን የምትሰጥበት። ምንድነው ለዛሬ ያለሽ ምርጥ እሱን የምትሰጭበት። that is diligence። ስለዚህ የብዙ ወጣቶች ላይ እማየው ኢሞሽናል ባላንስ ማጣት ነው። በተለይ አገልግሎት እየጀመራችሁ ያላችሁ ልጆች ኢሞሽናል ባላንሳችሁ ላይ you have to do seriously። ኢሞሽናል ሰው እንደሆንክ ካወቀ ዲያብሎስ he will kill you። ምክንያቱም ምን እንደሚያስደስት ምን እንደሚያስከፋህ ያጠና 6000 ዓመት ልምድ እንዳለው ወቅ ዲያብሎስ በልምዱ ብቻ ያሰቃያል። አንተን የሚያስከፉን ነገሮች ጠብቆ ፕሮግራም ሰዓት ያደርግብሃል። then you become destroyed። እና ኤቭሪ ታይም መድረክ ላይ ስትወጣ ኢሞሽናል ትሆናል። ኢሞሽንህን ባላንስ ማድረግ እንደማትችል ያውቃል ዲያብሎስ። ስለዚህ ቢ ስማርት። ለዚህ ነው ኢሞሽንህን ዋጥ የምታረግ የምትሰራ፣ ኢሞሽናል ባላንስ የምትሰራ። በጣም ሲሞቅህም በጣም ሲበርድህም ልዩነት የለውም ብለህ በኮንቪክሽን ብቻ ነው የምሰራ። ምራመደው ሞቅ ስላለኝ አይደል፣ ስለበረደኝም አይደል፣ በውሳኔና በዲሲሽን ብቻ ነው ማድረግ። ትጉ ስንሆን ለራሳችን ብቻ ሳይሆን ለብዙዎች በረከት እንሆናል። ለዚህ ነው ትጉ ሰዎች ብሌሲንግ ናቸው። አሜን። you become a blessing for many people።
ባንተ ምክንያት ባንቺ ምክንያት ብዙ ሰዎች ያርፋሉ፣ ብዙ ሰዎች ደስ ይላቸዋል። የሱ አምላክ ይባረክ ይላሉ። አንተ ብቻ አይደለም አካባቢ ላይ ያሉ ሰዎች ይበላል። አሜን። የትጉ ሰዎች በረከት ይሄ መጽሐፍ ቅዱስ መክብብ ምዕራፍ 9 ቁጥር 10 ላይ እንደዚህ ይላል፣ አንተ በምትሄድበት በሲኦል አለ። ከሄድክ ማለቱ ዶንት ጎ ሲኦል፣ ዶንት ጎ። ጌታ ኢየሱስን ተቀበለ ወደ ሲኦል እንዳትሄድ። ነገር ግን በሲኦል አለ ስራና ሐሳብ ዕውቀትና ጥበብ አይገኙምና እጅህ ለማድረግ የምታገኘውን ሁሉ እንደ ኃይልህ አድርገው። ማድረግ፣ መስራት፣ መትጋት እዚህ ነው አለ። እዛ ሄደ ትጋት የለም። እዛ ሄደ ጸልየዋለሁ በቃ መንግስተ ሰማይ ስራ የለኝም ሳራ ባራ በስል ነው የምውለው አይደለም አትልም። Whatsoever thy hand finds to do, do it with thy might. For there is no work, nor device, nor knowledge, nor wisdom in the grave without goes. ቀይር ለይ አዲሱ መደበኛ ትርጉም ወይም ሌላኛው እጅህ የሚያገኘው ስራ ሁሉ በሙሉ ኃይለ ስራው ልትሄድበት ባለው መቃብር ውስጥ ሲኦልን አሁን መቃብር አለ። መስራትም ሆነ ማቀድ ዕውቀትም ሆነ ጥበብ የለምና ስለዚህ እጅህ የሚያገኘውን ስራ ሁሉ ስትሰራው አለ በሙሉ ኃይለ ስራው do it with much diligence. Whatever your hand finds to do, do it with all your might. For there is no activity amplified or planning or knowledge or wisdom in Sheol ilal, where neither the world, the place of the dead, where you are going. ከየደ ሜዶን ሶየን 2005 ባለ ኃይል ስራህን ሁሉ በትጋት ፈጽም። ወደ ሙታን ዓለም ከወረድክ በኋላ በዚያ ስራና ሐሳብ ዕውቀትና ጥበብ የለም። ስራ በየት ነው ያለው? እዚህ። ብዙ ሰዎች ስለ ስራ ስታወሩ ስራ እርግማን ነው የሚመስላቸው። ስራ የሚለው ሐሳብ መጽሐፍ ቅዱስ ውስጥ የተቀመጠው ከኃጢአት ውድቀት በፊት ነው። ብዙ ጊዜ ተናግሬያለሁ ይሄን። ኃጢአት ወደ ዓለም ከመግባቱ በፊት እግዚአብሔር አምላክ ለአዳም ስራ ሰጥቶት ነበር። ቢኮዝ ስራ መልካም ነገር ነው። ሰው ሊተኛ የተፈጠረ ፍጡር አይደለም። ሰው ሊሰራ ነው የተፈጠረ። ይኸውልህ ዝም ብለህ ከተኛ እግዚአብሔር ምስክሬ ነው እዛው የተኛህበት ስኳር፣ ኦቤሲቲ፣ ምናምን ሲቲ ኒውዮርክ ሲቲ ትሆናለህ። ከዛ በኋላ you will be surprised. I'm telling you ብዙ ነገር ነው የሚይዝህ። ዝም ብሎ ሰው እየበላ ቢተኛ ደም ቀጥኗል ይሉሃል፣ እንትን ወፍሯል ይሉሃል፣ ጉበት ኩፍ ብሏል ይሉሃል። የማይሉ ዶክተሮቹ የማይነግሩ ነገር የለም። ለዚህ ሰው እንዲንቀሳቀስ ነው የተፈጠረው፣ እንዲሰራ። ብዙ ሰው በልቶ መተኛት ነው የሚወድ። አይረፍ ጌታ ኢየሱስ Whatever your hands find to do it with all your might. For in the realm of the dead, where you are going, there is neither working, nor planning, nor knowledge, nor wisdom. የለም እንዲህ አይነት ነገር። ስለዚህ ስራ የት ነው? እዚህ ነው። ጌታ ጋር ሄደን ርፍ እንላለን ይላሉ ሰዎች እዚህ ተኝተው ነው እንዴ? እዚህም አርፈ እዛም አርፈ አይሆንም እንዴ? ስንት ቦታ ታርፋለህ? አይሆንማ። ስሪ እንስራ። Whatever your hands finds to do it with your might. That is whatever you do it with your might. That is whatever you do it with the best of your ability ማለት ነው። ትርጉሙ ነው እየጻፍኩላችሁ ያለው። ምን ማለት ነው? በሙሉ ምርጥ ነው የምትለውን አድርገው። ያ ነው ሰራህ ማለት። አንዳንድ ሰው anyhow ይሰሩና እንደሰሩ ይነግሯል። ለሪፖርት ነው ብዙ ሰው የሚሰራው። ሪፖርቷ ላይ ቆንጆ ሆና እንድትቀርብ። ምክንያቱም ብዙ ጊዜ ሪፖርት የሚቀበሉት ሰዎች እነሱም አይሰሩም። እነሱም ስለማይሰሩ አያዩትም ስራ። ድርጅት ካለ ሪፖርት እንዳትቀበል። ሪፖርት ከመቀበል በፊት ቦታው ላይ ሄደ እዛው ሆነ ሪፖርቱ ነው ስራውን ገምግመ ሪፖርት ወረቀቱን ከስራው ጋር የምታናብበው። ያኔ ነው ልክ እንደተሰራና እንዳልተሰራ የምታውቀው። ምክንያቱም አንዳንድ ሰዎች የወረቀት ስራ ላይ ጎበዝ ናቸው ካለ ልምድ አንፃር። አንዳንድ ሰዎች የወረቀቱ ስራ ላይ በጣም ስማርት ናቸው።
እንዴት አርገው እንደሚያስደንቁ ያውቃል። በግራፍ አርገው በቀይ በቢጫ በሰማያዊ አርገው ይሰጡዋል። ቀይ ቢጫ አረንጓዴው ሰጠ ልብ ይነካ። ምክንያቱም 9 አረንጓዴ ጠርሙሶች እያልክ ያደግከው። think about it. Do it to the best of your ability. አላንተ አሁን የመጨረሻ የምትችለው ይሄንን ነው አለ። the best of your ability በጣም ምርጥ ነው የምትለው በጣም በቃ ይሄ this መሞከር የምችለው የመጨረሻ ምርጥ ነገር ይሄ ነው ለጊዜው። I will improve myself. የሚቀጥለው ጊዜ ራሴን አርማለሁ አሁን ካለሁበት እና የተሻለ ሰራ። do it the best of your ability. ለምን መቃብር ስትሄድ ስራ የለም። ወደ መቃብር ከሄድክ በኋላ ፕላኒንግ የለም። no plan. you don't plan anything. you sleep and sleep and sleep. ፕላን ነው የሚደረግልህ። በዚህ ቀን ከሞት ትነሳለህ ተብሎ ስጋ ከሞት የሚነሳበት ቀን ፕላን ነው የሚደረግ። የት ጋር ታርፋለህ የሚለውም የሆነ አካል ነው ፕላን የሚያደርግ። በፍጹም ፕላን የለም። ትምህርት ቤት ኖሌጅ የሚባል የለም። ዋው! ጌታ ኢየሱስ ሲናገር እንደዚህ ያለ ማቴዎስ ምዕራፍ 24 ላይ ቁጥር 46 ላይ ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። ብፁዕ ነው እንዲህ ሲያደርግ። blessed is that servant whom the Lord when he comes shall find so doing. ጌታ ኢየሱስ ጌታው ሲመጣ አለ እንዲህ ሲያደርግ ሲያወራ የሚያገኘው አይደል ሲያደርግ። እንዴት እንደሚደረግ የሚያወሩ አድርገው የማያውቁ ብዙ ሰዎች አሉ እዚህ ምድር ላይ። እንዴት እንደሚደረግ ነጥብ በነጥብ የሚያወሩ እንዴት ወንጌል እንደመሰበክ እንዳለበት የሚያብራሩ በየሶሻል ሚዲያ አሉ። ግን ወጥተው ያላብራሩ ወጥተው አስፋልት ላይ ሲብራራ ምን እንደሆነ ያላዩ ሰዎች አሉ። ጌታ ኢየሱስ ሲመጣ አለ ሲያደርግ የሚያገኘው ባሪያ ያ ባሪያ ብፁዕ ነው። ሲተጋ የሚያገኘው ባሪያ። አዲሱ መደበኛ ትርጉም ባለቤቱ ተመልሶ በሚመጣበት ጊዜ የተጣለበትን አደራ እየፈጸመ የሚያገኘው ያ አገልጋይ የተባረከ ነው። የተጣለበትን አደራ አቹት ብዙ ሰው የተጣለበትን አደራ ጥሎ ነው የሚሄደው። What joy and blessing will come to faithful servant when the master comes he home to find him serving with excellence. With excellence. Don't compromise for anything. ምክንያቱም ትልቁ ችግር ጥቂት ስንፍና ነው። መጽሐፍ ቅዱስ ብዙ ትተኛለህ እኮ አይልም፣ ጥቂት ትተኛለህ ነው የሚለው። ብዙማ ከተኛ ለአንተ ንግግር የለውም። መጽሐፍ ቅዱስ አይጽፍም ስላንተ የለም ቦታ የለኝም ነው የሚለው። ለዚህ ሰውዬ ይሄንን ሰውዬ አላውቀውም ይላል። ምንም ራሱ የሚጻፍለት ነገር የለም ይላል። ለዚህ ጥቂት ለሚተኙ እኮ ነው የጻፈው። ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ጥቂት እስቲ ሸለብ ያርገኝ ትላለህ ይላል። ጥቂቱ ነው እኮ ይሄ ብዙ ለሚተኛው እሱን አለ አንድ ቦታ ጽፎለታል። ሰነፍን አለ ከእህል ጋር እንትን ውስጥ ሙቀጫ ውስጥ በዘነዘና ብትወቅተው አለ ስንፍናው ከሱ አይልቅም ማለት ወቅታው ስትጨርስ ከእንደ ስንፍናው ነው የሚወጣው። እህል ወቅታው ስትጨርስ ገለባውን ትቶ ነው የሚወጣው። ሰነፍን ግን ይሄ በደቡብ ላይ ደግሞ ምናም ክፍለ ሀገር ላይ ያለ ብዙ 6-7 ሰው አንድ ላይ ሆነ አይታል አይሰጡም። በጣም ስማርት ናቸው። ብለ ሰነፍ ነው ያለ ያን ሁሉ ሲወጣ ከነ ስንፍናው ነው የሚወጣው። በጌታ በኢየሱስ ጌታ ሆይ ማረኝ፣ እንደዚህ ከመሆን አሰናብተኝ። እውነት የለም ይሄ እንደዚህ ከምትኖር ባትኖር ይሻላል። ጌታ ኢየሱስ ይሁዳን አየውና ባትወለድ ይሻለ ነበር። በእግር እየሄድክ ባትወለድ ከተባልክ እኮ ምን አይነት ሞት ብትሞት ነው? ባትወለድ ነበር የሚሻለው። እና እናቱ ወለድኩት ብላ እሱ ሴሌብሬት ያደረገችበት ቀን አባትየው ልደት አዘጋጅቶ የልጄ ልደት ነው ተገኙና እናክብር ያለበት ቀን ኢየሱስ አየውና ባትወለድ ይሻለ ነበር።
አጁ ስንፍና ጥቂት ስንፍና ነው ባይዘው ትልቅ ክብርን የሚያጠፋው ይላል መጽሐፍ ቅዱስ እንጂ ይሄ ትልቁን ስንፍና ተው። ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋል። a little sleep, a little slumber, a little folding of hands to sleep። አንተኛ እያለ ነው መጽሐፍ ቅዱስ አላለም። መተኛት ባለብህ ሰዓት ተኛ፣ መትጋት ባለብህም ሰዓት ትጋ። ለመተኛት እንደምንተጋው ለመስራትም መትጋት አለብን። ዋው! ስለዚህ ጌታቸው ሲመጣ አለ ሲተጉ የሚያገኛቸው ባለቤቱ ተመልሶ በሚመጣበት ጊዜ የተጣለበትን አደራ እየፈጸመ የሚገኝ አገልጋይ ተባረከ። ምንድነው አደራው? ኤቭሪቲንግ ኤክሰለንትሊ እየሰራ ነው ያለው አኮርዲንግ ቱ ዘ ማኑዋል ቢዮንድ ዘ ማኑዋል። ማኑዋል አለው በዚህ ሌቭል ስራ ተብሎ ቢዮንድ ዳት ማኑዋል ወስዶታል። እና ምን አለ? ይሾመዋል አለ። who this man? ዋው! ባለቤቱ ተመልሶ በሚመጣበት ጊዜ የተጣለበትን አደራ እየፈጸመ የሚያገኘው ያ አገልጋይ የተባረከ ነው። ስለዚህ አደራ ከተሰጣችሁ ያንን አደራ ከፈጸማችሁ ያ አገልጋይ የተባረከ ነው። አንድ ፓስተር ሲነግረኝ እዚህ ሀገር ያለ ትልቅ ቸርች ከነበራቸው ሰዎች መሃል በጣም ከታች አስቸገሩኝ አለ። ያው በዛ መንገድ ከሰጠህም በመሰረቱ ልክ አይሆን። በቃ እኛ እኮ አንደኛ ነን፣ ከተማው ላይ ዋና ነን፣ ምድር ሞላለን፣ እድሉን ያላገኘ ነው ምናምን ይላሉ አለ። ሰማለሁ። ኦኬ ብዬ ሰጠዋቸው። ሲሰጣቸው ብዙ ሺህ ሰው ያለበትን ቸርች ነው የሰጣቸው። ሰብስበውት አለ ከኋላ ጀምሮ መሰብሰብ ጀመረዋል። ሰብስበውት አራተኛ መደዳ ቀርቷል አለ ሰው። ይሄ ታማኝ አገልጋይ አይደለም። እዚህ ጋር መቀመጥ ምን ዋጋ እንደሚያስከፍል ሳታቅ ቦታው ላይ አትቀመጥ። ወድለት ከረባት አስረመተ ስላናገርካቸው አይደለም ሰዎች የሚመጡት። ኖ it cost everything. it cost you emotionally cost ያረጋችኋል፣ physically cost ያረጋችኋል፣ ጊዜያችሁን cost ያረጋል፣ አእምሮአችሁን cost ያረጋል፣ ኢነርጂያችሁን cost ያረጋል፣ ኤቭሪቲንጋችሁ። ከዛ ነው ሰክሲድ የምታረገው ሲታጉ የሚያገኛቸው አለ። ስለዚህ አየ መትጋት ኤክሰለንት መሆን ይጠይቃል። when the master comes home to find serving with excellence አይ ኤክሰለንት ነው በቃ እና ደስ ይላል በቃ። እና ከዛ what joy and blessing will come to that faithful servant። ለዛው ሰው በረከት ይሆንለት። አሜን። 2005 ጌታው በሚመጣበት ጊዜ እንዲህ ሲያደርግ የሚያገኘው ያ አገልጋይ የተባረከ ነው። ሃሌሉያ! it will be good for that servant። ለማን ነው ጥቅሙ? for that servant whose masters find him doing so when he returns። መትጋት አማራጭ ያለው የክርስትና ህይወታችን ክፍል አይደለም። ከመትጋት ውጪ አማራጭ የለንም ወገኖቼ። አልዋሻችሁ። ካልተጋችሁ የሚሆኑ ብዙ ነገሮች አሉ የማትፈልጓቸው። ከተጋችሁ ደግሞ የሚሆኑ የምትፈልጓቸው ብዙ መልካም ነገሮች አሉ። ስለዚህ መዋሸት አይጠበቅብኝ። I have to tell you the truth። መትጋት አማራጭ የለውም ለክርስቲያን። ክርስቲያን ከሆነን መትጋት አለብን። በጸሎት መትጋት አለብን፣ ለቃሉ መትጋት አለብን፣ ቤተክርስቲያን ለመምጣት መትጋት አለብን፣ መንፈሳዊ ነገሮችን ለማድረግ መትጋት አለብን። በትጋት ውስጥ የማያቋርጥ በረከት አለ። መትጋት አሜን። Jesus expects us responsibility and faithfulness from us። ኢየሱስ ሁለት ነገሮችን ከኛ ይጠብቃል። ኃላፊነት እንድንወስድ፣ ታማኞች እንድንሆን። you have to be taking responsibility። በቃ take the responsibility። I will do it። እዚህ በዚህ ምሳሌ ላረጋው የምችለው በጣም የተባረከ ሰው አለ። አፍሮዲጡ የጳውሎስ አገልጋይ ሆኖ ነበር የሚሰራው። ጳውሎስ ሩቅ አገር ስለሄደ
የፊልጵስዩስ ቤተክርስቲያኖች ይደግፉት ስለነበረ አሁን እነሱ ስለሌሉ እናንተ ሁሉ ስለሌላችሁ አለ የናንተን ሁሉ ነገር ለመሸፈን ሲል ሊሞት ደርሶ ነበር። አያችሁት? ያንዳንድ ሰው ትጋት ይሄን ሪስፖንሲቢሊቲ ይወስዳል። ለምሳሌ ኳየር ሆነ ጸሎት የሚመራ ከጠፋ ጸሎት ትበራል፣ ትዘምራል። ሙዚቃ የሚጫወት ከሌለ ሙዚቃ ትጫወታል። የሚደግፍ ከሌለ ትደግፋል። ሪስፖንሲቢሊቲ መውሰድ ማለት ይሄ። የሚያጸዳ ከሌለ ታጸዳል። ለምን? ሰዎች በሌሉበት ሰው ተሸፍናለህ። ታጸው ሪስፖንሲቢሊቲ ወሰደ። ስለዚህ በዚህ ምክንያት አለ አመመው እና እግዚአብሔር ግን ለኔም ለሱም ምሕረት አረጋልናል። እኔ እንዳላዘን እሱ እንዳይሞት። ዋው! በሉቃስ ወንጌል ምዕራፍ 10 ቁጥር 16 ላይ እንደዚህ ይላል፣ በትንሽ ነገር ታማኝ የሆነ በትልቅ ይታመናል፣ በትንሽ ነገር ያልታመነ በትልቁም አይታመንም። በትንሽ ነገር የታመነ ሰው ይላል 2005 የላኛው አዲሱ መደበኛ ነው። በሁለተኛው 2005 ነው። በትንሽ ነገር የታመነ ሰው በትልቅ ነገርም የታመነ ይሆናል። በትንሽ ነገር የማይታመን ሰው ግን በትልቅ ነገርም አይታመን። ሎጂካል መታያው ትንሽ ነገር ነው። ትንሽ ነገር ላይ ትልቅ ነገር ነው። ትልቅ ነገር ትንሽ ነገር ነው። ስለዚህ ትንንሽ ናቸው ብላችሁ ዶንት ኮምፕሮማይዝ ዶንት ዱ ኤኒቲንግ በምንድነው ኮምፕሮማይዝ? በማመቻመች ይሁን ችግር የለው በችግር የለው። ባለፈው ስነግራቸው ነው ለማን እንደሆነ አላውቅም። ችግር የለው የሚለው ነው ችግሩ። ችግራችን ችግር የለውም የምንለው ችግራችን ችግር የለውም ይላል። ችግር የለውም የምትለው ነገር ነው ነገ ትልቅ ችግር ሆኖ የምታገኝ። ዶንት ኮምፕሮማይዝ። በትንሽ ታመን፣ በትልቅ ትታመናል። በትልቅ አትታመንም፣ በትንሽም አትታመን። አንዳንድ ሰዎች አይ ትልቅ ሲሆን ታማኝ ይሆናል። መጽሐፍ ቅዱስን አንብብ። ከኢየሱስ አንበልጥም አይደል? ኢየሱስ ምን አለ? በቃ በትንሽ ነገር ታማኝ የሆነ በትልቅ ይታመናል። በትንሽ ነገር ያመፀ በትልቅ ነገርም አመፀኛ ነው አለ። ምንም ሎጂካል ነው ማለት። በትንሽ ነገር የሚያምፅ ሰው በትልቅ ነገር ሲሆን እንኳን ይለወጣል አይልም እንዴ? 100 ብር ይዞ የሄደ ሰው 100 ሺህ ብር እንዴት ሊሰጥ ይችላል? እንደውም የሚያስበው በቃ ገጠር ያሉ ቤተሰቦች ሁሉ እንዳለፈላቸው በቃ ነፃ ወጡ ይላል። ዋንዴ ፓስተር ቤን ይሄን እያገለገለ አንዲት ሴት ጌታን ተቀበለች አለችው እና ፕሮግራሙ የ4 ቀን ፕሮግራም ነበር። yesterday አለችው when I went back home የሆነ ነገር አገኘዋለች መንገድ ላይ ገንዘብ is $2,000 አለችው። ትናንትና ጌታን ባልቀበል ኖሮ I will send it to my family አለች። but yesterday ጌታ ኢየሱስን ስላገኘው $2,000 መመለስ እንዳለብኝ ተሰማኝ እና ፈልጌው ወስጄ ለዛ ፖሊስ ሰጠው። ፖሊሶቹ ጋር መጥተው ሰዎቹ ወሰዱ አለችው። እና ናይጄሪያዊት ነበረች እና ነገረችው። ቢሆን ኖሮ ቪሌጅ ነበር መልከው አለች። ገጠር ላሉት ቤተሰቦች መጽናኛ አረጋው ነበር። ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው። ከሁሉ በሚያንስ የሚያምጽ በብዙ ደግሞ አመፀኛ ነው። he who is faithful in a very little thing is also faithful in much, and he who is dishonest in a very little thing is also dishonest in much. ስማቸውን ሳልጠራ ልናገር፣ እዚህም ብዙ ጊዜ ስለሚመጡ እንዳይረበሹ። አንድ አፍሪካ ሀገር ውስጥ የሚኖሩ በጣም ታላቅ ባለሀብት አሉ፣ ኢትዮጵያዊ። አፍሪካ ሀገር ውስጥ ለሚኖሩት አንዱ አፍሪካ ሀገር 54ቱ መሃል እና እኚህ ሰው የራሳቸው መርከቦች ምናምን ያሏቸው ነው። በጣም ሲሪየስሊ he's a very wax rich ይባሉ ናቸው። very rich የራሳቸው መርከቦች ያላቸው ለብዙ አገልጋዮች በረከት የሆኑ ሰው ናቸው። ቤታቸውን ተውትና የውሻቸው ቤት ያረፈው በ250 ካሬ ላይ በቃ
very rich man wow 200 what የ200 በህይወት ያሉ እኮ ናቸው ብዙ ጊዜ ነው እዚህ የሚመጡት ቸር እኔም ወዳጄ ናቸው እና እኚህ ሰው ወደ እዛ ሀገር ሲሄዱ ወደዚህ ከ54ቱ ሀገር አንዱ ሀገር ሲሄዱ የሄዱት በስደት ነው ከኢትዮጵያ እና የተቀጠሩበት ሄደው ጥበቃ ነው የተቀጠሩት ያገኙት ስራ ጥበቃ ነው በወቅቱ ስደተኛ ናቸው መኖሪያ ፈቃድ የላቸውም እዚህ አፍሪካ ሀገር ነው ያገኙት ስራ ጥበቃ ነው እና ያገኙት ሰው ደግሞ የተቀጠሩበት ቤት ደግሞ በወቅቱ ጫማ የሚቀባ ቀለም ስሙን ከጠራው ብዙ ሰው ሊያውቀው ስለሚችል የሚቀባ ቀለም በጣም ታዋቂ የጫማ ቀለም ፋብሪካ ያላቸውና ለዓለም የሚያከፋፍሉ ሰው ናቸው እሳቸው ቤት ጥበቃ የተቀጠሩት እና እሳቸው ቤት ጥበቃ ተቀጥረው እንዴት እንደበለጠጉ ነው የምነግራችሁ መኪናቸውን ያጥባሉ ግቢ ያጸዳሉ የተቀጠሩት ለጥበቃ ነው መኪናቸውን ያጸዳሉ ከዛ እኛ ሰውዬ ይህን ሰው ልፈትሸው ብለው ብር ችግር የለባቸውም ሰውየው በጣም ሀብታም ናቸው ሰውየው ብር ዝም ብለው መኪና ውስጥ የተለያየ ብር ብትናርገው ያስቀምጣሉ ቆጥረውት ዶላር ፓውንድ የዛና ሀገር ብር ኤኒ ካይንድ በቃ ይሄ የሚያጓጉ ብሮች ዝም ብሎ ዝብር ከዛ መኪና ሲያጥቡ ቁልፍ ይሰጧቸዋል ያወጣሉ ይከፍታሉ መኪናውን ያጥባሉ ብሮቹን ዶላሩን በዶላር ፓውንዱን በፓውንድ የዛና ሀገር ብር በዛና ሀገር በየካይንዱ ከመቶ ጀምሮ የሆነው ከመቶ ጀምሮ አርገው አስተካክለው በስነ ስርዓት ያስቀምጡላቸዋል በጣም ይገረማሉ ኦ ማይ ጉድነስ ይሁን በጥቂቱ የታመነ ለከሰውየው ቼክ ያደርጓቸው አዩ ብዙ ጊዜ ፈተኗቸው ፌል አድርገው አያውቁም ተሰዶ የሄደ ሰውዬ ጥበቃ የሚሰራ ሰውዬ ነው ማለት ገንዘብ ባንክ ውስጥ አስቀምጦ ብዙ ብር ስላለው ነው እንዳትል በኋላ ይወስዷቸውና እኔ ጋር ሹፌር እንድትሆን ፈልጋለሁ አሏቸው ሹፌሩ driving a very rich man yes driving ለዛ ሰው ራሱ it's a blessing ስልክ ሲያወራ ራሱ የምትሰማው አምሮን ይቀይረዋል እውነቴን ነው ሃርቫርድ ሄዳ አትማር ከዚህ ሰው እየተማር ሃርቫርድ እንትን የሚሰራው እዚህ ሰው ሪሰርች የሚሰራው እዚህ ሰው እየለ እና እየነዱ ከዛ መስሪያ ቤት አንደኛው ትልቅ ድርጅት ላይ በቃ እዚህ እንድትሰራ ፈልጋለሁ 20% አሳጥሬ ነው ረጅም ስለሆነ 20% ሼር ያንተ ይሆን ከጥበቃ ወደ ሚሊዮነርነት ተቀየሩ ቀጥ አድርገው ያዙት በጥቂት የታመነ መኪና ውስጥ 100 ብር ካለካ ከካምፓኒ 100 ሚሊዮን ብር አትነካም ቃሉ ቢለውን 20% ሰውየው አረጁ ፋብሪካውን ሰጥቷቸው it's a very rich የውሻው 250 ካሬ ነው የውሻው ቤት አንድ ጊዜ ሄድኳል ሳቸው ቤት ጠፋብኝ አለ መኝታ ክፍል በገባ ቦታ በዚህ ሶታ ሌላ ነገር ውስጥ ነው መገባው በዚህ ሶታ ሌላ ነገር አዛ በስፒከር አለ ነብይ ያንተ መኝታ ክፍል በቀይ በኩል ታጠፈኔ መራሃል ለይለኛል ለካሱ ያየኝ ነው አለ በስክሪን በጂፒኤስ የምትመራበት ቤት ወይኔ ግን ይሄው ጥበቃ ነበር ብለህ ታምናለህ የሰው መኪና የሚያጥብ ታማኝነቱ እንደከፈለው ታማኝ ሰው እጅግ ይባረካል በረከት ለታማኝ ሰው if you are faithful you will be blessed I am telling you እኚህን ሰው ማያውቅ ሰው የለም እዚህ ምድር
ግን ብዙ ሰው የኋላውን ታሪክ ያውቃል የሚለውን አላውቅም። be faithful ከሁሉ በሚያንስ የታመነ መኪና ሲያጥብ የሚያገኛት ብር የታመነ በብዙ ደግሞ ምንም ቢወስዱት ኖሮ ምን ይሆናል ማለት ዴስቲኒውን ይበላል በሚወስዳት ብር። የዛሬው ዴስቲኒ ግን አይኖረውም። if you are not serious about small responsibilities ለትናንሽ ኃላፊነቶች ሲሪየስ ካልሆናችሁ ምንድነው ሲሪየስ በአማርኛ what is serious በአማርኛ አምነው እንግሊዘኛው በአማርኛ ሆነ what is serious in Amharic ቆምጫጫ ኮስታራ ምን ይለዋል ሲሪየስ ኮስታራ ትጉ አሳቢ ከፍ ያለ ምራቁን ያዋጥ serious if you are not serious about small ለትናንሽ ኃላፊነቶች ምራቅህን ካልዋጥክ አይማት ጎመጅ ኮስታራ ካልሆንክ how will you be given greater ones በምን ምክንያት ትልቁ ሊሰጠን ይችላል? greater responsibilities የሚወልዳቸው small responsibilities ናቸው። ጉልበቴን እየቆጠብኩ ያለሁት ማንቸስተር ስገባ ለምጫወተው ጨዋታ ነው ካልክ ማንቸስተር የሚያይህ ሌላ ክለብ ስትጫወት ማንቸስተር ህልም ሆኖ ነው የሚቀረው የማይፈጸምል be responsible be serious the small things ምክንያቱም አንዳንድ ሰዎችን ያከበራቸው ትንንሽ ነገሮች ናቸው። Yeah, if you are not serious about small responsibilities, how you will be given greater ones? How? ትልልቅ ነገሮች የትንንሽ ነገሮች ውጤት ናቸው። ስለዚህ በትንንሽ ነገር አትታለሉ። እግዚአብሔር ትጋትን በብዙ ይባርካል። ትጉ ሰዎችን እግዚአብሔር ትጋታቸውን ይባርክላችሁ። እግዚአብሔር ትጋት ራሱ ይሰጥህና ስትተጋይቶ በዛ ትጋት ደግሞ ይባርካል። ምን አይነት አምላክ ማለት እንድትተጋ አድርጎ ተጋህ ብሎ ደግሞ ሳይቀና ሲባርክ ምን አይነት አምላክ ነው? እግዚአብሔር ትጋትን በብዙ ይባርክ። ምክንያቱም አንዳንዴ ትጋት ብቻውን ውጤት የማያመጣበት ጊዜ አልመጣለሁኝ ወደ መጨረሻው። ከትጋት በኋላ መከናወን ደግሞ የሚሰጥ አምላክ አለ። አንዳንድ ሰዎች ተክተው ሰክሲድ አድርገው ማያውቁ ጉድለታቸውን አሳያቸዋል። ምሳሌ ምዕራፍ 12 ቁጥር 27 ላይ ለዚህ ነው ለሰው የከበረ ሀብት ትጋት ነው ያለ። ለሰው የከበረ ሀብት ትጋት ነው። ምሳሌ ምዕራፍ 21 ቁጥር 5 ይሄ በጣም ወሳኝ ቃል። ምሳሌ 21 ቁጥር 5 የትጉ ሰው እቅድ ወደ ትርፍ ያመራል። ስለዚህ እቅድ ያወጣው መጀመሪያ ማን እንደሆነ ማጣራት አለብህ። አዘርዋይዝ ችግሩ ስለምትገባ የትጉ ሰው እቅድ ነው። ለምን እቅድ ሁሉ ጊዜ እቅድ እንዲፈጸም ትጋት ይፈልጋል። የትጉ ሰው እቅድ ወደ ትርፍ ያመራል፣ ችኮላም ወደ ድህነት ያደርሳል። ብዙ ሰው የሚደህየው ለመበልጸግ ካለው ችኮላ የተነሳ ነው። ብዙ ሰው አሳ የሚበላው የሆነ ቦታ ለመድረስ ካለው ችኮላ የተነሳ እና ቀጥሎ እዛ ሀገር የሚሄድበትን ሪዝን ጠይቀው። ሮንግ ነገር ውስጥ ይገባሉ ሰዎች። ችኮላ ሰዎች መስረቅ የሚጀምሩት ለምንድን ነው? ቶሎ የሚፈልጉት ቦታ ለመድረስ ሾርት ከት እና ላይፋቸውን ከት ያደርገዋል። The plan of the diligent lead surely to abundance and advantage. ወደ አባንደንስ ብቻ ሳይሆን ወደ አድቫንቴጅ ወደ ትርፋማነት ያመጣል። But everyone who acts in haste comes surely to poverty. ሰዎች በእግዚአብሔር መንግስት ውስጥ በጣም ይቸኩላሉ። they don't know የላይፍ ታይም አገልግሎት እንደሆነ። ስለዚህ ችኮላ ወደ ድህነት ያደርሳል። ወደ ድህነት ከቸኮላችሁ የማይሆኑ ነገሮች ይመጣል።
በምሳሌ መጽሐፍ ውስጥ ሁለት ነገሮችን አወዳድሮ ይጽፋል። ሁለት ነገሮችን እነሱም ትጋትና ስንፍና ናቸው። ኮምፔር ተደርገው ተጽፎ በውድድር ትጋትና ስንፍና፣ ትጉ ሰነፍ፣ ሰነፍ ትጉ እያለ እያወዳደረ ይጽፋቸው። ስለዚህ እነሱ እናያለን። አሜን። ምሳሌ መጀመሪያ ስለ ትጋት ነው። ሁለቱም እዛው ነው ያሉት። አንዱን ሳነብ አንዱን ማንበብ አይቀርም። መነጠል በጣም ከባድ ነው፣ ግን መጀመሪያ ትጋት ላይ ያተኩራል። እሺ ምሳሌ ከምዕራፍ 8 ልጀምር። ቁጥር 17 እና 18 እኔ የሚወዱኝን እወዳለሁ። ጥበብ ነች። ሃሌሉያ በሉ እስኪ ጥበብ ሆይ እወድሻለሁ። ትወድሃለች። ከዚህ በኋላ የሚወዱኝን እወዳለሁ አለች። አይ ላቭ ዩ ጥበብ። ብዙ ሰው ብዙ ነገር ነው አይ ላቭ ዩ የሚለው፣ ጥበብን እወድሻለሁ አይላት። ለዚህ ነው ብዙ ሰው ሞኝ የሚሆን። እኔ የሚወዱኝን ምን እላለሁ አለች? ጥበብ እወዳለሁ። ተክተው የሚሹኝ ያገኙኛል። ብልጥግናና ክብር በእኔ ዘንድ ነው፣ ብዙ ሀብትና ጽድቅም ይላል። I love them that loves me, that love me, and those that seeks me early shall find me. ተክተው የሚሹኝ፣ ተክተው የሚሹኝ። አያችሁ ጥበብ ርካሽ እንዳልሆነ ስትናገር የሚሹኝ ያገኙኛል። ዋው! እና እሷ ጋር ምን እንዳለ ስትናገር riches and honor are with me, durable riches and righteousness, ብዙ ሀብትና ጽድቅ። 2005 እኔን የሚወዱኝን እወዳለሁ አለች። የሚፈልጉኝም ያገኙኛል። ብልጽግናና ክብር በእኔ ዘንድ ይገኛሉ። ዘላቂ ሀብትና እድገት የኔ ናቸው። ፓሽን ትራንስሌሽን ሲናገር I will show my love to those who passionately love me. You have to be passionate for the አያችሁት። አንዳንድ ሰዎች የችግራቸው ምን መውደድ እንዳለባቸው አያውቁም። For they search and search continually until they find me. Unending wealth and glory come to those who discover where I dwell. The riches of righteousness and a long satisfying life will be given to them. ተክተው የሚሹኝ ያገኙኛል። ተክቶ መሻት። ምሳሌ ምዕራፍ 10 ቁጥር 4 እና 5 ሰነፍ እጆች ሰውን ያደህያሉ፣ የትጉ እጆች ግን ብልጽግናን ያመጣሉ። ዋው! ሰነፍ እጆች ሰውን ያደህያሉ፣ ትጉ እጆች ግን ብልጽግናን ያመጣሉ። ሰብሉን በበጋ የሚሰበስብ ጠቢብ ልጅ ነው። ማለት በጋ ምንድን ነው? ፀሐይ የሚወጣበት ዲስትራክት የሚያደርግ ነገር የሌለበት ሲዝን ማለት ነው። በመከር ጊዜ የሚተኛ ግን ውርደት ይከተለዋል። መከር ምንድን ነው? በመከር ምን ይሰራል? እርሻ። መከርም ያቅማል። ግብርና የሞከር ይሰበሰባል። መከር ምንድን ነው? Slackers will know what it means to be poor, while the hard workers becomes wealthy. Know the importance of the season you are in, and a wise son you will be. እሺ መከር ምንድን ነው አላችሁ? ማን ነው መከርም ያውቅ? የተዘራ የሚሰበሰብበት። ስለዚህ የተዘራ በሚሰበሰብበት ጊዜ የሚተኛ ግን ውርደት ይከተለዋል። ምክንያቱም በኋላ ተሰበስበኛለህ ብሎ የደረሰ ምርት አይጠብቅም፣ ይረግፋል። ሙዝ ከሆነ እዛው በስሎ ይበሰብሳል። አብዛኞቹ ፍራፍሬዎች መሰብሰብ ያለባቸውን ሲዝን ካለፉ ለገበያ መውጣት አይችሉም።
ሰነፍ እጆች ሰውን ያደህያሉ። ትጉ እጆች ምንድናቸው? while the hard worker ጠንካራ ሰራተኞች። ስንፍና ይላል 2005 ያደህያል፣ ተግቶ መስራት ግን ያበለጽጋል። ብልህ ሰው መከሩን በወቅቱ ይሰበስባል። በወቅቱ ማለት on due time። በመከር ወራት የሚተኛ ግን ውርደት ይደርስበታል። He becomes poor that deals with a slack hand, but the hand of the diligent makes rich. He that gathers in summer is a wise son, but he that sleeps in harvest. አሁን አያችሁት መከር ምን ማለት እንደሆነ? መከር harvest ነው ይላል። is a son that caused shame. harvest ማለት መከሩ በሚደርስበት ጊዜ ጌታ ኢየሱስ ሲናገር መከሩ እንደነጣ ይዋል። ነጣ ማለት ደርሶ በስሎ መሰብሰብ ያለበት ጊዜው እንደደረሰ ወቋል። ስለዚህ እግዚአብሔር ዘር መሰብሰቢያ ሰዓት ላይ የሚሰፉ ሰዎች አለ ውርደት ነው የሚጠብቃቸው አለ። ስለዚህ ተክቶ መስራት ስፒሪቹዋሊ ተክታችሁ ስትሰሩ ስፒሪቹዋሊ ማቹርድ የምትሆኑ እና በየትኛው ማግራጃ። ከዛ ቀጥሎ ምሳሌ ምዕራፍ 12 ቁጥር 24 ትጉ እጆች ለገዥነት ሲያበቁ። ትጉ እጆች የስንፍና ፍጻሜ ግን የባርነት ስራ ነው። ዋው! ሁለቱንም እዛው ነው የሚጽፋቸው አወዳድሮ። ሁለቱም የት እንደሚሄዱ ይናገራል። ትጉ እጆች ለገዥነት ሲያበቁ። ባይ ዘ ዌይ ገዢ ለመሆን ወይም ሊደር ለመሆን if you want to reign in life don't sit on your hands. ላለመስራት እኮ ነው እጅ ላይ የምትቀመጠው። Instead, work hard at doing what is right, for the slacker will end up working to make someone else succeed. ስለዚህ መትጋት ባለበት ጊዜ የማይተጋ ሰው የሆነ ሰው እንዲበለጽግ ይተጋል። ሰምታችኋል? የሆነ ሰው እንዲያድግ ይተጋል። ለገዥነት የሚያበቃው ለምሳሌ ሰው ፕሮሞት የሚደረገው ሰው በከፍታ ላይ የሚቀመጠው ሰው ትልቅ ነገር ላይ የሚቀመጠው ሰው የሆነ ቦታ ላይ ከፍ ብሎ የሚወጣው በትጋቱ። በስንፍና ሰው አይሾምም። በማኩረፍ ሰው አይሾምም። ሰምታችኋል ያልኩትን? አይሾምም። ሰው የሚሾመው በትጋት ብቻ። if you are diligent በጥቂቱ ነገር ላይ diligent ከሆን ትሾሚያለሽ። if not ትጉ እጆች ናቸው ለገዥነት የሚያበቁታል። ሰነፍ እጆችስ ሌላ ሰው ሰክሲድ እንዲያደርግ ተሰራበታለህ። የባርነት ስራ ነው የምትሰራው። ባሪያ ፒራሚድ ይሰራል እንጂ ለሰራው ፒራሚድ ላይ ስሙ አይጻፍም። ፒራሚዱን ያሰራው የፈርዖን ስም ነው የሚጻፈው። ያን የመሰለ ድንጋይ ቆፍረ ካወጣ በኋላ ስም የለህም። ትጋትማ ትተጋለህ፣ ግን wrong time on the wrong place። ትጉ እጆች ለገዥነት ሲያበቁ። አያችሁ፣ ጸሎት ገዢ ያረጋችኋል። if you are a man and a woman of prayer you will reign in life። በጸሎት ላይ የምትቀልዱ ከሆነ ሰይጣን ይቀልድባችሁ። then ከዛ በኋላ ትጸልያለህ። ምን ለማድረግ? ሰይጣን ያመጣውን ጣጣ ለማስጣል። አይታል። መጀመሪያ መጸለይ እየቻልክ ነው በኋላ ላይ እየጸለይከው ያለው አይደል? ውጊያው ሲበዛ እኮ ብዙ ሰው ይጸልያል። ስደት እኮ ሲመጣ ብዙ ሰው ይጸልያል። በሰላሙ ጊዜ ነው እምቢ የሚለው። 2005 ደግሞ እንደዚህ ይላል፣ በስራ ትጉ መሆን ገዢ ያደርጋል። የሆነ ቢሮ ውስጥ በትጋት እየሰራ don't worry, just work hard, you will override everybody። ትጉ ስትሆኑ ሰው እንዲወዳችሁ አትጠብቁ። ምክንያቱም በብዙ ሰነፎች መሃል የተከበበ ትጉ ሰው በሁሉም ነው የሚጠላው። ብዙ ሰዎች ትጉ ሰው አይወዱም፣ ሰነፍ ሰው ነው የሚወዱት።
ትጉ ከሆንሽ ስራሽ ይሸልምሻል። ሰነፍ መሆን ግን ተገዢ ያደርጋል። the hand of the diligent shall bear rule መግዛቷ በፍጹም አይቀርም። በፍጹም ሳትገዛ በተአምር አትቀርም። ትገዛለህ ግን ትጉህ ምሳሌ ምዕራፍ 13 ቁጥር 4 ላይ ሰነፍ አጥብቆ ይመኛል አይተጋም፣ ግን ምኞት ላይ አንደኛ ያስደንቀኛል። አንዳች አያገኝም። የትጉሆች ምኞት ግን ይረካል። The slacker wants his all and ends up with nothing, but the hard worker ends up with all that he longed for. የምኞቶቹ ላይ ሲኖር ታገኘዋለህ። the hard worker ሰነፍ ይላል 2005 አንድን ነገር ለማግኘት አጥብቆ ይመኛል፣ ይሁን እንጂ አያገኝም። ትጉ ሰራተኛ ግን የሚፈልገውን ሁሉ ያገኛል። but the soul of the diligent shall be made fat. The soul of the diligent shall be made fat. የትጉ ሰው ነፍስ ግን ይሰባል። የትጉ ሰው ነፍስ ፋይናንሻሊም ይሰባል in every direction። አዲሱ መደበኛ ትርጉም ምሳሌ ምዕራፍ 22 ቁጥር 29 በሙያው ስልጡን የሆነውን ሰው አይተሃልን? በነገስታት ዘንድ ባለሟል ይሆናል፣ አልባሌ ሰዎችን አያገለግልም። ማይ ጋድ አየትጉ ሰዎች ላልባሌ ሰው አይሆኑ፣ ከፍ ላሉ ሰዎች ነው። if you are a unique gifted in your work, you will rise and be promoted. You won't be held back. You will stand before kings. Amen. በነገስታ በሙያው ስልጡን የሆነ በሙያው ትጉ የሆነን ሰው አይተሃልን? አይተሻልን? 2005 በስራው የሰለጠነን ሰው ታያለህን? ለምን መሰላችሁ ብዙ ሰው በስራው የማይሰለጥነው? መሰልጠን ስለማይወድ። መሰልጠን በጣም ከፍተኛ ትሬኒንግ ነው። ብዙ ሰው የማይወደው ሰው የምወደው ያለ ትሬኒንግ የሚሰራ ስራ። በተራ ሰው ፊት ሳይሆን በነገስታት ፊት ለአገልግሎት ይቆማል። እንደዚህ ያለ ሰው እንዴት ያለ ሰው? የተጋ ሰው። see that a man diligent in his businesses, he shall stand before kings. in his business አንዳንድ አገልጋዮች በተለያየ ሰው ቢዝነስ ላይ ነው የሚታጉት። not in their own business. that's why የነሱ ቸርች እየሞተ ሌላ ቸርች ያሳድጋል። when I discovered this thing ራሴን ሰበሰብኩ። አንዳንድ ሰው ትልቅነት የሚመስለው በየአገልግሎቱ ላይ እየሄደ እየተጋበዘ ማገልገል ነው አይደል? ቤት የሌለው ዘዋሪ ነው የምትሆን። ሰምተሃል? yes. in his businesses, a man diligent in his businesses. that's why ዶክተር ዴቪድ ኦየዴፖ የሚያገለግሉት 97%ን ቸርቻቸው። that's why ሰውየው በራሱ ቢዝነስ ሰክሲድ ያደረገው። he shall stand before kings, he shall stand before mean men. ለዛ ነው ፓስተር ክሪስ በዚህ ሁሉ 30 almost close to 40 ዓመት የሄደባቸው ቸርቾች 5 አይሆን። ዓለም ግን ያዳምጠዋል። ለ8 ቢሊዮን ሰው 10 ቢሊዮን ራፕሲዲ ያትማል። ፓስተር ክሪስ መናገር አትችልም። ዝም ማለት ወይ በጣም ሩቅ ነው ላት 10 ቢሊዮን ራፕሲዲ በየወሩ ታወጣለህ ወይ?
በ1800 ኦልሞስት 2000 ምናምን ሄደዋል። አሁን በቋንቋ ራፕሲዲ የሚተረጎም ኮንፈረንስ ላርግ ፓስተሮችን ልጆችን ጥሩ አለ። ተጠራን ሁላችን እና የተመዘገበው ሰው 2 ሚሊዮን አገልጋይ ነው። የት ያርገን? የት ያርገን? በምን አይነት አዳራሽ ውስጥ ይክተተን? 2 ሚሊዮን ፓስተሮች 2 ሚሊዮን ምዕመን አይደል ፓስተር። ስለዚህ ኦኬ ባላችሁበት ቆዩ። ቦታ ስለሌለ ኦንላይን እናደርገዋለን ፕሮግራሙ። አዳራሽ የለም አሁን እሱ ለሚያደርገው ፕሮግራም። a man diligent in his business shall stand before kings, he shall not stand before mean men. mean ተራ ሰዎች፣ ዴይ ቱ ዴይ ሰዎች፣ ኤቭሪባዲ ሰዎች አሉ። ባይ ዘ ወይ not everybody is everybody people. ሁሉም ሰው ሁሉ ሰው ያገኘው የሆኑ ሰዎች ሁሉም ሰው ያገኛቸው ሴሌክትድ ሰው ነው የሚያገኘው፣ ሴሌክትድ ሰው ነው የሚያገኛቸው። ግን ኤኒ ታይም ብትደውልለት የምታገኘው ሰው አይደል? ኤኒ ታይም ከነዚህ ሰዎች ይወጣላል። ምን ይሆነ? በስራው የተጋ በስራው የሰለጠነ ይለዋል። a man diligent in his businesses. my God, I love it. ከትጋት ተቃራኒ ደግሞ ስንፍና አለ። ስንፍና ደግሞ ሌላ ምሳሌ መጽሐፍ የሚያስረዳን እንትን ሰነፍ እጆች ሰውን ያደህያሉ። ምሳሌ ምዕራፍ 10 ከ4 እስከ 5 ትጉ እጆች ግን ብልጽግናን ያመጣሉ። ሰነፍ እጆች ስላከርስ ተጎታች ሰዎች will know what it means to be poor. ደሃ መሆን ምን ማለት እንደሆነ ያውቃሉ። 2005 ትርጉም ስንፍና ያደህያ ተክቶ መስራት ግን ያበለጽጋል። ስንፍና ያደህያ ምሳሌ ምዕራፍ 10 ቁጥር 26 ሆምጣጤ ጥርስን ጢስ ዓይንን እንደሚጎዳ ሰነፍም ለሚልኩት እንዲሁ ነዋል፣ ይጎዳል። Oh my goodness, oh Lord Jesus, to trust a lazy person to get a job done with be as irritating as smoke in your eyes. ሰነፍ ሰውን የሆነን ጉዳይ ያስፈጽምልኛል ብለህ ማሰብ አለ ጭስ ዓይንህን ገብቶ እንደሚያሰቃይ ስቃይ ያመጣል። as enjoyable as toothache. ወገኖቼ በምድር ላይ ካሉ በሽታዎች መካከል ሰዎች ራሳቸውን እንዲያጠፉ የሚያደርግ በሽታ quickly አንዱ ጥርስ ህመም ነው። ራሳቸውን ይስታሉ፣ ራሳቸውን ያጠፋሉ ሰዎች። ምክንያቱም ነርቮችን በሙሉ ስለሆነ የሚያገኘው ነፍስን እንደሚያወጣው ደም ብዛት፣ ስኳር ምናምን አላቸው ህመም። የዚህኛው ይሄንን የጥርስ ሐኪሞች ስላሉ እኛ ጋር ጠይቋቸው፣ እነሱ ነው ያስረዱኝ። ጥርሱን ሲያመው ሰው የሚሆነውን ነገር ነው የሚያጠው እና as enjoyable as toothache እንዴት በዚህ ምንድነው ይሄ በምጸት አማርኛ ነው የተናገረው። ሰው የጥርስ ህመምን ኢንጆይ እንደማያረገው ሰነፍ ሰው ልኮም ኢንጆይ አያረግም። ሆምጣጤ ጥርስን ልክ ሆምጣጤ ስታስገባው ጥርስህን የሚሰማህን ነገር ማብራራት አትችልም። ጢስ ዓይንን እንደሚጎዳ ሰነፍ አለ ለሚልኩት እንዲሆኑ to trust a lazy person to get a job done will be irritating as smoke in your eyes. ጭስ ገብቶ እንባ እንደሚያረግ በየመስመሩ ነው መታለቅሰዋል። ልክ እንደሱ ነው ሰነፍ ሰው።
ኦ ዋው 2005 ሆምጣጤ ጥርስን ጢስ አይንን እንደሚጎዳ ሰነፍ ሰው ላሰሪው እንዲሆነዋል ጉዳት ነው አለ በቃ በጌታ በኢየሱስ ክርስቶስ ወይም ሆምጣጤ የሚለውን as vinegar to the teeth ይህንን ጥቅስ ኤክስፒሪየንስ ማድረግ የምትፈልጉ ከሆነ ቪኔጋር እንትን ውስጥ እስቀመሱት ቅዱና ሞክሩት then you will be surprised you will not be happy and as smoke to the eyes so is he the slag to them that send him ሰነፍ ሰው ላሰሪው እንደዚህ ሆኖ አይኑ በቃ በጌታ በኢየሱስ ምሳሌ ምዕራፍ 12 ቁጥር 24 ቀደም አንብቤዋለሁ ትጉ እጆች ለገዥነት ሲያበቁ የስንፍና ፍጻሜ ግን የባርነት ሥራ ነው If you want to reign in life don't sit on your hands instead work hard at doing what is right The slackers will end up working to make someone else succeed ሰነፍ መሆን ተገዢ ያደርጋል ምሳሌ ምዕራፍ 13 ቁጥር 4 ላይ ሰነፍ አጥብቆ ይመኛል አንዳች አያገኝ እንደዚህ በኖረይ ኖሮ ይላል በጌታ በኢየሱስ ስም ስንፍና እንድጠሉ ነው እነዚህን ጥቅሶች ሁሉ ማሳያችሁ ምሳሌ ምዕራፍ 15 ቁጥር 19 የሐኬተኛ መንገድ በእሾህ የታጠረች ነች የቅኖች መንገድ ግን የተጠረገ አውራ ጎዳና ነው ዋው የሐኬተኛ መንገድ ወይም የሰነፍ መንገድ አለ እሾህ በሾህ ነው ማለት አንዱ የትኛው እንደሚወጋ አታውቅም በፍጹም መፍጠን አትችልም የቅን ከሆንክ ግን መንገድህ አውራ ጎዳና ይሆናል ሃይዌይ ይሆናል you will drive with speed with no limit hallelujah amen nothing seems to work right for the lazy man ምንም ነገር ሲከናወኑለት አታዩም ለሰነፍ ሰዋል but life seems smooth and easy when your heart is virtuous wow my goodness I love it አውራ ጎዳና መጽሐፍ ቅዱስ ላይ ያለ አይመስለውም 2005 የሰነፍ መንገድ በችግር እሾህ የታጠረ ነው እሾህ ምን እንደሆነ ሲናገር ችግር ነው የችግር እሾህ ኦ ዋው የቅን ሰው መንገድ ግን እንደተስተካከለ ጎዳና ነው ስለዚህ ከሰነፍን ይሄንን ህይወት ነው የምንመርጠው ምሳሌ ምዕራፍ 18 ቁጥር 9 ለስራው ደንታ የሌለ ሰው ያጥፊ ወንድም ነው አለ አዲሱ መደበኛ ትርጉም ያኛው የድሮ ትርጉም ለስራ ደንታ የሌለው ሰው የሀብት አጥፊ ወንድም ነው ይላል ሀብት ሊበላ ነው የተቀመጠው The one who is lazy to look for work is the same one who wastes his life away ህይወቱን እንደሚያባክን ሰው ነው 2005 እንደዚህ ሰነፍ ሰው ካጥፊተው ተለይቶ አይታይም ለምንድነው ካላችሁ ምክንያቱ ሰነፍ ሰው ካጥፊ ሰው ተለይቶ የማይታይበት ምክንያት የተቀመጠው ሀብት ላይ ያጠፋል ሰነፍ ሰው ካጥፊ ሰው ተለይቶ አይታይም he also that slothful in his work is brother to him that is a great waster በጌታ በኢየሱስ ስም I'm not a waster amen እኔ አጥፊ አይደለም I'm a producer don't waste don't consume everything be a producer ምሳሌ ምዕራፍ 19 ቁጥር 24 ሰነፍ እጁን ከወጭቱ ያጠልቃል ወደ አፉ ለመመለስ ግን ይሳነዋል በጌታ በኢየሱስ ስም በእናንተና በዘራችሁ ላይ እንደዚህ አይነት ሰው አይኑር አሜን ያ
ሰነፍ እጁን ትሪው ላይ አድርጎ ከትሪው ለመመለስ ይደክሙ ደክሞኛል እባክህ ተወው ይላል። ዋው ርቦታል ግን ደክሞታል። ከረሃቡ ይልቅ ድካሙ ይበልጣል። ከረሃቡ ይልቅ ስንፍናው ይበልጥበታል። There are some people who pretend they are hurt. Deadbeats who won't even work to feed themselves. ራሳቸውን እንኳን ለመመገብ አይሰሩም። ሌላ ሰው መመገብቶ ራሳቸው እንኳን አንዳንድ ሰዎች አለ 2005 በጣም ሰነፎች ናቸው። የኔ አይነት አማርኛ ነው የሚጠቀሙ ይሄኛው ቨርሽን ወደዋል። ሌላው ቀርቶ በወጥ ያጠቀሱትን እንጀራ መጉረስ ይታከታቸዋል። አትሊስት ባትቆርሰው ኖሮ ወጥ እንኳን ባታስነካው ኖሮ ለሌላ ሰው ይቀርብ ነበር። የሰነፍ ሰው ከክፋቱ ነው ዌስት ናቸው። ድፍኑም ቢሆን ኖሮ ሌላ ሰው ይበላው ነበር። ይሄ ግን አሁን ምላሽ ሆነ። ቆርሰ ወጥ አጥቅሰ እዛ ላይ ትታ የተቆረሰ ነው ተበላሽ። ሌላው ቀርቶ በወጥ ያጠቀሱትን እንጀራ ሌላውን በወጥ ያጠቀሱትን እንጀራ እዛው ተተውልን ሄዱት። የተጠቀሙበትን ሃይላንድ እዛው ተተውልን ሄዱት። በአማርኛ ያዘባረቁትን ቤት ተተውትን ሄዱት። ዘለል ብለው ሄዱት። ያወለቁትን ልብስ አሁን ጠዋት ቸርች ሲመጡ አትሄድ እዛ ቤት አሁን አትሄድ እዛ ቤት አሁን you don't have to go. oh my goodness ልክ እንትን ነው ጲግላግን ነው የሚመስለው። ጲግላግ ተወራ ፈርሳ ነበር የጠበቀችው ዳዊት። ያንዳንድ ሰው አሁን ቤት ይኸውልህ የተወረረ ነው የሚመስለው። ሌባ ገብቶ የተረፈውን ትቶት የሄደ ነው የሚመስለው። everything is scattered። ቁርሳቸውን የበሉበት scattered on everything. my goodness ጌታ ኢየሱስ ሆይና ሰነፍ አየኔ ጧት አልጋ አንጥፌ መኝታ ቤቱን አስተካክዬ ነው ወጣሁት። ኤቭሪ ሰንዴ ስራዬ ነው። እኔ መደበኛ ስራዬ ነው። የቆሜ ስራዋ የኔን ልብስ መተኮስ ብቻ እና ራሷን መቀባት ነው። አሜን ሃሌሉያ። የኔ ስራ የተተኮሰልኝን ልብስ ብቻ ሳይሆን ቤቱን ማረግ፣ በረንዳው ላይ ያሉትን አበባዎች ከጸሎት ስወጣ ውሃ ማጠጣት፣ የሚቆሽሽ ነገር ካለ ማስተካከል፣ አልጋውን ማንጠፍ፣ ክፍሎቹን ማስተካከል፣ ኤቭሪቲንግ። የቆሸሹ ልብሶች ካሉ ኤቭሪቲንግ that's my job። ለምሳሌ ወደፊት ሰራተኛ ይኖራል ብዬ ስለማላስብ ለምሳሌ ግን 2 ሰራተኛ አለኛ ቤት። ምን ይሰራሉ አትበለኝ። እኔስ ምን እሰራለሁ? እኔም ሰራተኛ ነኝ እዛ ቤት። አንተ ኦጋና ኦጋ ላንድ ሎርድ ታውቃለህ? ባላባት ባላምባራስ፣ ፊት አውራሪ፣ ግራ አውራሪ እና ዱላህን ይዘህ ነው የምትመጣው። be a hard worker። አንዳንድ ሰዎች በጣም ሰነፍ ብቻ አይደሉም፣ በጣም ነው የሚለው። በጣም ሰነፎች ናቸው። ሌላው ቀርቶ ሌላው ይቀራል። ሌላው ይቀርቶ በወጥ ያጠቀሱትን እንጀራ ራሱ አይነተኛ እስቲ በጌታ በኢየሱስ እዚህ ትናንት ያወለቀው ልብስ እዛው ነው ያለው። ዛሬም ያወለቀው ቢጃማው እዛው ነው ያለው። ኤቭሪቲንግ እዛው ነው ያለው። what kind of man you are? ሶስት ነገር ወሳኝ ነው አለኝ ጌታ።
አንደኛው you have to walk is good አለ። ስለዚህ the last 1 month አሜሪካ ሆኜ በአንድ ሳምንት ወክ ያረኩት በ10 ቀን ወክ ያረኩት 45 ኪሎ ሜትር ወክ ያረኩት። ላስት ዊክ ወክ ያረኩት እዚህ ወክ ያረኩት 35 ኪሎ ሜትር። ትናንትና ወክ ያረኩት ትናንት ብቻ ወክ ያረኩት ኦልሞስት 7-8 ኪሎ ሜትር ከዚህ ሀያት ማለት walk is very important አለ። you have to walk my son because መኪና ውስጥ ተቀመጣለህ፣ ቢሮ ተቀመጣለህ፣ ቤት ተቀመጣለህ እና start walking. don't do any sport አለ። don't listen anybody, just walk አርጋለህ። በቃ እየወከወኩት ጌታን ሰማሁት አየ ከመንፈስ አለ። ሁለተኛ worship is very important. you have to be a worshiper. አምልክ እዚህ ምድር ላይ በጣም ሴፍ እንድትሆኑ የሚያደርጓቸው ነገሮች ናቸው። አንደኛው ምንድነው አልኩኝ? walk። ሁለተኛው ምንድነው አልኩኝ? worship። ሶስተኛው ምንድነው አልኩኝ? ገምቷ ወርክማ አይደለም አልኩኝ። ጥሩ ነው፣ ከዚህኛው ትምህርት ጋር ይሄዳል። ስራ ጥሩ ነው። The 3 important things for a spiritual man. Prayer. The 3 W's ናቸው። ሶስቱም W ናቸው ሲጀምሩ። Walk, worship. It's a worship. By the way, worship means it's a worship. you are your በቃ ከመርከብ ላይ ሆነ እንደምትዋጋው ነው በአምልኮ የምትዋጋው። አሜን። worship ወይም worthy, someone is worthy ማለት ነው። አምልኮ ማለት የማመልከው አምላክ ይገባዋል ማለት ነው። አምልኮ ማለት አሜን። walk, worship። ሶስተኛው ብዙዎቻችሁ እንትን አታረጉም። ብዙዎቻችሁ አሁን ስናገረው ስለሚቀልባችሁ እኮ ለምን አመተሉትና ለዛ እኮ ነው መናገር የከበደ ምንለው ነገር ነው ብዙ ጊዜ የሚጠቅመን። the 3 important W's ለአንዲት ስሟን ረስቼዋለሁ ማን እንደሆነች ሴትዮዋ የነገረኝ ግን አንድ ዘማሪ walk, worship። ታረጉታላችሁ ወይ ነው አሁን እኮ አሁን ከቀን ስለሚቀል አሁን አናረጋውም ብዬ እኮ ለሚቀጥለው ሳምንት ካረኩ ጠብቃችሁ ስለሆነ then ታረጉታላችሁ ታረጉታላችሁ። are you sure? ታረጉታላችሁ ወይ? walk ማረግ ትጀምራላችሁ። you have to start walking. don't go anywhere. አሁን የሚመቹ ነገሮች አሉ ግን don't go anywhere. መሄድ አይጠበቅበት። just ክፍል ውስጥ እጄና ነዛ ላ you are walking. that's all. እሱን እንትን አቀብኝ አትበል። just go and bring it. that's walk. ሽባ ነው የሆን ነው ብዙዎቻችን ባይዘው ባቀብለኝ ነው ያለቅ ነው። እንትኑን አቀብኝ you become paralyzed ያለህበት ቦታ። start walking. walk, worship. naso you are excited? okay. ሶስት ሰው ብቻ ነው excited የሆነ። ስለዚህ በኋላ ቢሮ ነው ሶስታችሁ እና I will tell you in secret. ለምሳሌ ሰፈራችሁ let me suggest you ሰፈራችሁ 22 ሾላ እዚህ መብራት ኃይል ከሆነ please don't come በመኪና. so walk. that's a good thing for your health. walk. ወይ ማታ አቁምና start walking. እዚህ የቀን ስራ የሚሰሩ የጉልበት ስራ የሚሰሩ ብዙ ሰዎች በሽተኛ አይደሉ። እውነት ውሸት? በእናት ቤተ ክርስቲያን ውስጥ 200 ቀን ጾም ነው በአመት ከ365 ቀን
ለምንድነው? ብዙ ታሪኮች አሉት። አንዱ መንፈሳዊ ትርጉም ነው ያለው። ሁለተኛው በአብዛኛው ስጋና በብዛት ምግብ መብላት የሚችሉ ሰዎች ናቸው የሚታመሙት። በጅሮንዶች፣ ፊት አውራሪዎች፣ የትልልቆቹ እየታመሙ ይሞታሉ። ስለዚህ ሁለት ሜካኒዝም ተጠቀሙ። አንደኛው ቤተክርስቲያኖቹን ከህዝቡ ራቅ አድርገው መስራት ጀመሩ እና መኪና የማይገባበት። ለዚህ ነው ብዙ ቤተክርስቲያኖች ተራራ ላይ፣ ዳገት ውስጥ፣ ገደል ውስጥ የሚሰሩት በእግር ወክ እንዲያረግና እንዲመጣ ሰው። የዛ ቤት ልጅ ነኝና ታሪክ አውቃለሁ። ሁለተኛው በግዴታ ሰውን እንዲጾም። ከምንድን ነው የሚጾመው? ከስጋና ከስጋ ተዋጽኦ ካላቸው ነገሮች ወደ አትክልት ተቀየረ። ለምን ሲባል ኢትስ ቢኮዝ የሚታመሙት እነሱ ላይ ፎከስ የሚያደርጉት እንደሆኑ አጠኑ። ስለዚህ ሰው ስትነግሩት ስለማሰማ በመንፈሳዊ እንትን አሰሩት። ዳትስ ኦል። መብላት ብትወድም ስጋ 200 ቀን አትበላም በአመት ቢኮዝ ጾም። አትሊስት ሚኒመም በሳምንት 2 ቀን ሮብና አርብ። 2 ጊዜ 56 ስንት ነው? ምንድነው? 2 ጊዜ 4 8 ይሆናል። 8 ጊዜ 12 ስንት ነው? 8 ጊዜ 12 96 ቀን ሮብና አርብ ብቻ አትበላ። ከዛ 2 ወር አለ መሃል ላይ 60 ቀን ይሆናል። የስ ይቀነሳሉ የተወሰኑ ቀኖች። ወደ ከ2 ወር 8 ቀን አካባቢ ይቀነሳል። ከ96ቱ 8 ቀንሰን 70 ምናምን ቀን ይኖራል። ግን 2 ወሩን ስታመጣው 55ቱን ቀን ስታመጣው ኦልሞስት 100 ምናምን ይሆናል። ከዛ የሰኔ ጾም አለ 16 ቀን። ከዛ መሃል ላይ በቃ ፊኒሽድ ጤነኛ እንድትሆን። ለዛ ነው ብዙ የእናት ቤተ ክርስቲያን አባቶች ረጅም ዕድሜ የሚኖሩት። ላንተም ለአባትህም ላንተም የነፍስ አባት ይሆናል። ማይ ጋድ ሰምታችኋለሁ ያልኩትን አለት አንተ አባትህን ቀብሮ አንተንም ለመቅበር የነፍስ አባት ይሆናል። ያ ስለዚህ በቤተ ክርስቲያን 2 ቀን ጾም ታውጇል፣ ማክሰኞና ሐሙስ። አሜን። ያልሰማችሁ ካላችሁ ስሙ። አይበላም። አትሊስት ትንሹ የሚበላበት ሰዓት 7 ሰዓት። ከ7 ሰዓት በፊት ምግብ የለም። አሜን። ቁርስ አይበላም። አትበይም፣ አትበላም፣ አትበሉ። ስለዚህ 2ቷን ቀን ካረጋችሁት በአመት 96 ቀን ትጾማላችሁ። ምክንያቱም በአብዛኛው በሽታ ወደ ሰውነታችን የምናስገባው በመብላት ለመብላት እንደምንተጋ ስለሚያውቅ ሰይጣን ምግቦች ውስጥ ሆኖ ነው የሚጠብቅ። ሰምታችኋል? ስለዚህ አንደኛው ዎክ፣ 2 ወርሺፕ፣ 3ኛው ዎክ ወርሺፕ WATER ሆረር። አሜን። ጻፈው። ሄው the3 important። ብዙዎቻችን የምንቸገራቸው 3 ነገሮች ናቸው እነዚህ። ግማሽ ሊትር ውሃ ሰጥታ አንዳንድ ሰው ማስለቀስ ትችላል። እንደገረፍከው ቁጠር፣ አናቱን እንደምትለው ቁጠር። ለምን? ውሃ አይወድም። ኦቆ የሰውነታችሁ 70% ውሃ ነው። ውሃ ማትጠጡ ከሆነ አብዛኛው የሰውነታችሁ ሲስተም ክሊን አይደረግም። ለዚህ ነው ኤቨንቹዋሊ ሰዎች በሽታ ዲቨሎፕ ያደርጋሉ። ስለዚህ አሁን እየጠጡ ነው አንዳንድ ሰዎች ጀምረዋል። ስለዚህ አሁን እያሰብን ማድረግ አለብን። አሜን። ሰምታችኋል? ውሃ ነው ያልኩት፣ ለስላሳ አላልኩም፣ ጁስ አላልኩም።
ሻይ አላልኩም፣ ቡናም አላልኩም። ውሃ just plain water። ከዛ ካልሆነ ቴስቱ የውሃ ትንሽ ሎሚ ያርጉበት። ሎሚውም ሲበዛ ጨጓራ ይነካል፣ ግን ሳይበዛ ትንሽ ቴስት ይሰጠዋል። በቃ ስትጠጡት የሆነ አፋችሁ ላይ ያው ውሃ ምንም ስለማይል ስለዚህ ሎሚው ቴስት ይሰጥላችኋል። በቃ አሜን። በእነዚህ እንተጋለን። አሜን። ለሰው የከበረ ሀብት ትጋት ነው። ትጉ ሰው ስማርት ሰው ነው። ሊያድግባቸው የሚችላቸውን አጋጣሚዎች ሁሉ በመጠቀም ራሱን ያሳድጋል። ትጋት ሰው ሊኖረው የሚገባ የከበረ ነገር። መጽሐፍ ቅዱስ በትጋት የሚሰሩ ሰዎችን መልካም ነገር እንደሚያጭዱ ይነግረናል። መስነፍ ሰንፈህ አይደለም የምትቀረው፣ ደሞዝ አለው። እግዚአብሔር እንዳትተጋ ወስኖብህ እኔ እንድትተጋ መጣር የለብኝ። ትጋት ምንድን ነው? 32ቱ ምክንያት እያለ መስራት ያለብህን ነገር መስራት። የመጀመሪያው ትጋት የሚያረጋችሁ ነገር የእግዚአብሔርን ድምፅ አጥብቃችሁ እንድትሰሙ።